የዓለማት ገዢ በይሁዳ ገዢ ፊት። የዓመፅ ሳምንት። የይሁዳና የሰማርያ ገዢ ጴንጤናዊው ጲላጦስ ለፋሲካ በዓል ለአሕዛብ ገዢዎች የምትመች መኖሪያ የሆነችውን ቂሳርያን ትቶ ወደ ኢየሩሳሌም ከተማ መጥቷል። ይህ አሕዛባዊ ገዢ ወደ ኢየሩሳሌም የመጣው እንደ እስራኤላውያን የፋሲካን በዓል ሊያከብር አይደለም። በፋሲካ በዓል ሰሞን ከመላው ዓለም የመጡ ዲያስፖራ የተበተኑ አይሁድ ወደ ኢየሩሳሌም ስለሚመጡ የሕዝቡ ቁጥር እጅግ እጥፍ ሆኖ ይጨምራል። እስራኤል ከግብፅ ባርነት ነፃ የወጡበት በዓል በሚያከብሩበት በዚህ ሳምንት የሕዝቡ ብዛት ተጨምሮ ብሔራዊ ስሜታቸውን ስለሚነቃቃው ሳምንቱን ከመቼውም ጊዜ በላይ በገዢዎቻቸው ሮማውያን ላይ ለዓመፅ ሰበብ የሚፈልጉበት ሳምንት ያደርገዋል። ይህች አስጨናቂ ሳምንት እስከምታልፍ ድረስ ጲላጦስም ምቹ መኖሪያውን ትቶ ከነወታደሮቹ በኢየሩሳሌም ይሰፍራል። እያንዳንዷን እንቅስቃሴ በንቃት ይከታተላል። ማንኛውንም የሕዝቡን ቁጣ ሊቀሰቀስ የሚችል ነገር ላለማድረግ ይጠነቀቃል። የወደዱትን እስረኛ እስከ መፍታት ድረስ ደርሶ የሕዝቡን ፍላጎት ይጠብቃል። የሚያበሳጨውን ነገር ቢኖር በሌላ ጊዜ ለመበቀል በልቡ እየዛተም ቢሆን ሳምንቷን እስከምታልፍ ድረስ ትንፋሹን ሰብስቦ በትዕግሥት ያሳልፋል። ይሁዳ ጌታችንን አስረው ወደ ጲላጦስ ያመጡት እንዲህ በዚህ ሳምንት በዋናው በዓል ዕለት ነው። ከመቼው ጊዜ በላይ ተስማሚነታቸው በሚያይልበት በዚህ ሳምንት ለመጠቀም ቆርጠው ተነስተዋል። በዚያ ላይ በዓሉ ካለፈ በኋላ ጌታችን ከጲላጦስ ፊት ለማቅረብ ቢፈልጉ እስከ ቂሳርያ ድረስ መሄድ አለባቸው። ጌታችንንም ኢየሩሳሌም ውስጥ ሲያውክ አገኘነው ብለው አሁን ካልያዙት በስተቀር ከኢየሩሳሌም ውጪ አግኝተነው ቢይዙት ኖሮ ጲላጦስ ከኢየሩሳሌምና ይሁዳ ውጪ የተያዘ ሰው ላይ ሊፈርድ አይችልም ብሎ ሊመልስላቸው የሚችልበት የሕግ መሠረት ነበረው። በእርግጥ አይሁድ ለምን ጌታችንን ወደ ጲላጦስ ማቅረብ አስፈለጋቸው? ከዚህ በፊት ሊያደርጉት ሞክረው እንደነበረው ማንም ሳያያቸው በተራራ አፋፍ ወስደው ለምን አልወረወሩትም? ደጋግመው እንደሞከሩት በድንጋይ ወግረውስ ለምን አልገደሉትም? በእሳት አቃጥለው በሰይፍ ቆራርጠው የሚገድል መርዝ አጠጥተው ሊገድሉት ሲችሉ ለምን ጲላጦስን ደጅ መጥናት አስፈለጋቸው? ምላሹ አንድ ብቻ ነው። አይሁድ የፈለጉትን ጌታችን እንዲሞት ብቻ ሳይሆን ተሰቅሎ እንዲሞት ነው። እነርሱ የፈለጉት በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው የሚለውን የኦሪት ቃል በመያዝ የናዝሬቱ ኢየሱስ እርሱ እንደሚለው በእግዚአብሔር የተላከ የተቀባ መሲህ ክርስቶስ ሳይሆን በእግዚአብሔር ዘንድ የተረገመ ነው ለማለት ተሰቅሎ እንዲሞት አጥብቀው ፈለጉ። ሮማውያን የሚሰቅሉትን ሰው ምን ያህል ዕርቃኑን እንደሚያዋርዱት አይሁድ በተግባር አይተው ስለሚያውቁ ጌታችን በአሰቃቂ አሟሟት እንዲሞትና እውነት እርሱ ክርስቶስ የእግዚአብሔር ልጅ ቢሆን ኖሮ ይህ ሁሉ መከራ ደርሶበት ይሰቀል ነበር እያሉ እንደ ማስረጃ በማቅረብ ክርስቶስ አይደለም ለማለትና ክርስቲያኖችንም ለበዓል በመጣው ሕዝብ ፊት በጌታ መስቀል ለማሸማቀቅ ነበር። እነርሱ ለማሸማቀቅ ብለው እንዲሰቀል ቢያደርጉም እኛ ግን በመስቀሉ አፍረን አናውቅም። የተሰቀለውን ክርስቶስን እንሰብካለን። መመካት ቢያስፈልግም ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ እያልን እንድናፍር ባዘጋጁት የጌታችን መስቀል እንመካበታለን። ሌላው ጥያቄ የካህናት አለቆችና ፈሪሳውያን ዓላማቸው ጌታችንን መስቀል ከሆነ ስለምን ወደ ጲላጦስ ይዘውት መምጣት አስፈለጋቸውን? ራሳቸው ወስደው አይሰቅሉትንም ነበርን የሚለውን ነው።
አይሁድ በሮማውያን ቅኝ አገዛዝ ስር ከሆኑ በኋላ ማንኛውንም አይነት የሞት ፍርድ በዜጎቻቸው ላይ ያለ ሮም ፈቃድ የመወሰን መብት የላቸውም ነበር። ጲላጦስ ጌታችንን ይዘው ገና ሲመጡ እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት ባለ ጊዜ ለእኛስ ማንንም ልንገድል አልተፈቀደልንም ያሉት ለዚህ ነበር። በሌላ ቋንቋ እኛ የምንፈልገውን በሕግ የተፈቀደልንን ታናሽ ቅጣት ልንቀጣው አይደለም እንዲገደል ነው እንጂ ማለታቸው ነበር። ስለዚህ ወደ ጲላጦስ የመጡት ጌታችንን ለመስቀል የግድ የሮማዊው ገዢ ይሁንታና አስፈጻሚነት ስለሚያስፈልግ ነው። ጴንጤናዊው ጲላጦስ ይሁዳ በንጉሥ መተዳደሯን አቁማ የሮም አውራጃ የሆነችበት ከንጉሥ አርኬላዎስ መውረድ በኋላ በይሁዳና በሰማርያ ሀገረ ገዢ ሆኗ ለስድስተኛ ጊዜ የተሾመ የቂሳርያ እንደራሴ ነው። የአይሁድ ታሪክ ጸሐፊው ዮሴፍ እንደሚገልጸው ጲላጦስ ከአይሁድ ጋር የጎሪጥ መተያየት የጀመረው ገና በቂሳርያ ተሾሞ እንደመጣ ነበር። ሮማውያን ገዢዎች ምንም እንኳ የይሁዳ ገዢ እንደመሆናቸው መኖሪያቸው ሊሆን የሚገባው በኢየሩሳሌም ቢሆንም ኢየሩሳሌም መንፈሳዊት ከተማ በመሆኗ ለአሕዛባዊ አኗኗራቸውና የምኞት ሕይወታቸው ስለማትስማማ የሚኖሩት በቄሳር ስም የምትጠራው በቂሳርያ የቂሳርያ ከተማ ነበር። ከዚህ ባሻገር ሮማውያን ምንም እንኳ ገዢነታቸው ቢያስከብሩም የኢየሩሳሌምና የቤተ መቅደሱን ክብር ባለመንካት የሕዝቡን ስሜት ለመጠበቅ ይሞክሩ ነበር። ለዚህም ማሳያ የሚሆነን ሊቃነ ካህናቱ ምንም እንኳ የሞት ፍርድ የመፍረድ ስልጣናቸውን የተገፈፈ ቢሆንም መግባት ወደማይፈቀድበት ወደ ቤተ መቅደሱ በድፍረት የገባን ማንኛውንም ሰው ሌላው ቀርቶ ሮማዊው እንኳን ቢሆን እንዲገድሉ ስልጣን ተሰጣቸው ነበር። በኢየሩሳሌምና በቤተ መቅደሱ ዙሪያ ማንኛውም የሮማውያን አርማና የጣዖታት ምስል እንዳይገባ በማድረግ ሮማውያን የእስራኤላውያንን ሕሊና ለመጠበቅ ሞክረው ነበር። ይህ ግን ጲላጦስን አይመለከትም። ጲላጦስ ወደ ኢየሩሳሌም ለመጀመሪያ ጊዜ ወታደሮችን ይዞ የገባውን ሕዝቡ በተኛበት በእኩለ ሌሊት ነበር። ወታደሮችን የጢባሪዮስ ቄሳርን ምስል የያዘ ጋሻና አርማ አስይዞ ወደ ቅድስቲቱ ከተማ በመግባት በዋና ዋና አደባባዮች ላይና በቤተ መቅደሱ መግቢያም ጭምር እንዲሰቀል አደረገ። ይህ ሁሉ ሲከናወን ሀገር ሰላም ብለው የተኙት አይሁድ ከእንቅልፋቸው ነቅተው ኢየሩሳሌም በአሕዛብ ምስሎች ተሞልታ ሲያዩ በታላቅ ቁጣ ነደዱ። የልቡን አድርሶ ወደ መኖሪያውን የተመለሰው ጲላጦስን ለመቃወም እጅግ ብዙ ሕዝብ ወደ ቂሳርያ ጎረፈ። በመኖሪያ ቤቱ ዙሪያ ተሰባስበው ቢጮሁበትም ለእርሱ ግን ጩኸታቸው መዝናኛ ሆነለታል። አይሁድ ገዢው እንደማይበገር ሲያዩ ቀስ በቀስ ከጮሁት ወደ ልመና ተሸጋገሩ። እርሱ ግን በፍጥነት ቂሳርያን ለቀው ካልተመለሱ ሁሉንም እንደሚጨርሳቸው ዛተ። ለ5 ቀናት ያህል ከእግሩ ስር ተደፍተው ከለመኑት በኋላ አርማቸውን ከኢየሩሳሌም ለማንሳት ተስማማ። ይህ ምስል በብዙ ሙግት ካስነሳ በኋላ ደግሞ ታላቁ ሄሮድስ ባሰራው ቤተ መንግሥት ውስጥ የቂሳርያ ምስል ያለበት ትልቅ ጋሻ አሰርቶ ዳግም ሁከት እንዲነሳ ያደረገ ሲሆን የሄሮድስን ልጆች ጨምሮ ሕዝቡ በጽሑፍ ተቃውሞውን ሰብስቦ ወደ ቄሳር አስመልክቶ አስነስቶታል። ጲላጦስ በአይሁድ ላይ የሚያደርገውን ንቀት የተሞላ ትንኮሳ በዚህ ብቻ ያበቃ አልነበረም። በኢየሩሳሌም ላለው የውሃ እጥረት መፍትሄ ለመስጠት በሚል ያቀረበው ሐሳብ የካህናት አለቆችና የመላው አይሁድ አንጀት በንዴት የሚያሳርር ነበር። ለኢየሩሳሌም ውሃ ከሰሎሞን መጠመቂያ ለመሳብ ወጪው ሕዝቡ ለቤተ መቅደስ የሚከፍለው የአስራትና የመባ ገንዘብ እንዲሸፈን አዋጅ አስነገረ። ጲላጦስ ይህንን ማድረጉ አይሁድን ምን ያህል ሊያስቆጣ እንደሚችል አስቀድሞ አስበበት ነበር። ስለዚህ ከአዋጁ አስቀድሞ ወታደሮቹን እንደ አይሁዳዊ ለብሰው
ሰይፋቸውን ደብቀው እንዲቆሙ አድርጎ ነበር። በዚያች ዕለት አዋጁን ተቃውመው አፋቸውን ለመክፈት የሞከሩ ሁሉ እነርሱን መስለው በቆሙት ወታደሮች ሰይፍ እየወደቁ እጅግ ብዙ ሰው በግፍ ተገድለዋል። ደም ማፍሰስ ያልበቃው ጲላጦስ ከዚያ በኋላም በገሊላ የነበሩ ሰዎችን ለእግዚአብሔር መስዋዕት በሚሰውበት ስፍራ ደማቸውን ከመስዋዕታቸው ጋር በመደባለቅ ለሮም የበላይነት ማንኛውን ነገር ከማድረግ የማይመለስ ጨካኝ ሀገረ ገዢ መሆኑን አሳይተዋል። በእነዚህ ቅድመ ታሪኮች ምክንያት አይሁድና ጲላጦስ የነበራቸውን ግንኙነት እባብ ለእባብ ይተያያል፣ ካብ ለካብ አይነት ነበር። እነርሱ የእነርሱን ክፋትና ምቀኝነት በሚገባ ሲያውቅ፣ እነርሱ ደግሞ የእርሱን ንቀትና ጭካኔ ጠንቅቀው ያውቃሉ። ክሳቸው ውድቅ ለማድረግ ምክንያት እንደሚፈልግ ስለሚያውቁ አይሁድ ወደ ጲላጦስ የመጡት በጥንቃቄ ነበር። በሊቀ ካህናቱ ግቢ ውስጥ ጌታችንን ሊከሱ ያደሩባቸው ክሶች ሁሉ በጲላጦስ ፊት ዋጋ ያላቸው አይደሉም። መቅደስ አፈርሳለሁ ብሏል፣ ራሱን መሲህ ነኝ ይላል፣ የእግዚአብሔር ልጅ ነኝ ይላል የሚሉት ክሶች በጲላጦስ ፊት ውሃ አያነሱም። ከሕጉም አንጻር ሮማዊ ገዢ በመንፈሳዊ ክሶች ላይ አይፈርድም። ቅዱስ ጳውሎስ በተከሰሰ ጊዜ የሆነው ይህ ያስረዳናል። ጋልዮስ በአካያ ሀገረ ገዢ በነበረ ጊዜ አይሁድ በአንድ ልብ ሆነው በጳውሎስ ላይ ተነሱ። ወደ ፍርድ ወንበርም አምጥተው ይህ ሕግን ተቃውሞ እግዚአብሔርን ያመልኩት ዘንድ ሰዎችን ያባብላል አሉ። ጳውሎስም አፉን ሊከፍት ባሰበ ጊዜ ጋልዮስ አይሁድ ሆይ አመፅ ወይም ክፉ በደል እንደሆነ ልታገሳችሁ በተገባኝ፣ ስለ ቃልና ስለ ስሞች ስለ ሕጋችሁም የምትከራከሩ ከሆነ ግን ራሳችሁ ተጠንቀቁ፣ እኔ በዚህ ነገር ፈራጅ እሆን ዘንድ አልፈቅድምና አላቸው። ከፍርድ ወንበርም ፊት አስወጣቸው። በዚህ መሠረት አይሁድ የማታዎቹን ክሶቻቸውን በጲላጦስ ፊት ደግመው ቢያቀርቧቸው ኖሮ እንደ ጋልዮስ አይመለከተኝም ብሎ ሊያስወጣቸው ይችል ነበር። በዚህ የተነሳ አይሁድ ጌታችንን ላይ አዳዲስ ፖለቲካዊ ክሶች አዘጋጅተው ወደ ጲላጦስ ቀረቡ። በጴንጤናዊው በጲላጦስ ዘመን ጲላጦስ በሮማውያን የታሪክ ላይ ያለው ስፍራ የአንድ አውራጃ ገዢነት ብቻ ነው። በጢባሪዎስ ቄሳር ሊያውም ከሮማ ውጪ በገዢነት ተሾሞ የተላከው ይህ ሰው ሮም ካፈራቻቸው ታላላቅ ቄሳሮች፣ ፈላስፎች፣ የሥነ ስዕልና የኪነ ጥበብ ሰዎች ይልቅ ዘመን የማይሽረው ዝነኛ ሰው ይሆናል ብሎ ማንም ሰው አልገመተም ነበር። ሆኖም ጲላጦስ ከቄሳር በላይ በክርስትናው ዓለም ትልቅ ስፍራ ያለው ሰው ሆነ። ክርስቲያኖች ሁላችን ለጸሎት በቆምን ጊዜ ሁሉ በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ እያልን ዘወትር በጸሎት ሃይማኖት የምናነሳው ጲላጦስ በይሁዳና ሰማርያ አውራጃ ነዋሪዎች ላይ ብቻ እንዲፈርድ ከቄሳር ዘንድ ተሾሞ ባላወቀው መንገድ በሰማያዊ ዳኛ ላይ የፈረደ ዳኛ ሆነ። በዚያች ማለዳ በሕያዋንና በሙታን ላይ የሚፈርደው መድኃኔ ዓለም ክርስቶስ ይፈርድበት ዘንድ በጲላጦስ ፊት ታስሮ ቆመ። ነቢዩ ዳዊት አቤቱ በፊትህ ማን ይቆማል ብሎ የዘመረለት አምላክ በጲላጦስ ፊት ቆመ። ጌታዬ ኢየሱስ ክርስቶስ ሆይ ይፈርድብህ ዘንድ በጲላጦስ ፊት ቆም። ሱራፌልና ኪሩቤልም በገናናው ጌትነትህ ፊት የሚሰግዱ ሲሆን ይፈርድብህ ዘንድ እጅህ በሠራችው ሸክላ ፊት እንዴት ቆም ይላል ቅዱስ ስምዖን አምዳዊ። አይሁድ ጌታችንን ወደ ጲላጦስ ገና ጎ ሲቀድ ይዘውት ከመጡ በኋላ የፋሲካን በግ ይበሉ ዘንድ እንዳይረክሱ ብለው ወደ ሀገረ ገዡ ግቢ ውስጥ አልገቡም ነበር። ግመልን የሚውጡትና ትንኝን የሚያጠሩት አይሁድ ትልልቅ ኃጢአት እየሰሩ ለጥቃቅን ነገሮች ብቻ መጠንቀቅ ልማዳቸው ነው። ዛሬም እንደ ልማዳቸው ከአዝሙድና ከከሙን አስራት የሚከፍሉት አይሁድ ነፍሰ ገዳይ በመሆን
እንደሚረክሱ ሳያስቡ ወደ ጲላጦስ ግቢ መግባት እንደሚያረክሳቸው አሰቡ። አይሁድ ጌታችንን በጲላጦስ ፊት ለመክሰስ የመረጧቸው ክሶች 3 ነበሩ። ይህ ሕዝባችንን ሲያጣምም፣ ለቄሳርም ግብር እንዳይሰጥ ሲከለክል፣ ደግሞም እኔ ክርስቶስ ንጉሥ ነኝ ሲል አገኘ ነው የሚሉ ናቸው። አይሁድ ያቀረባቸው ክሶች በተለይም እኔ ንጉሥ ነኝ ማለትና ለቄሳር ግብር እንዳይከፈል መከልከል ያለምንም ቅድመ ሁኔታ የሞት ፍርድ የሚያሰጥ ጥፋት መሆኑ ጠንቅቀው ያውቃሉ። በተለይም በዜና አይሁድ እንደተመዘገበው በጲላጦስና ከእርሱ በፊት የተነሱ ሀገረ ገዢዎች ዘመን እኔ ንጉሥ ነኝ ብለው የተነሱና ሕዝቡንም በቄሳር ላይ ያሳምፁ በርካታ ሰዎች በሞት እንደተቀጡ ስለሚያውቁ ለጲላጦስ የሚያወላዳ ክስ እንዳቀረቡለት እርግጠኛ ነበር። አይሁድ ጲላጦስን ያወቁትን ያህል ጲላጦስም አይሁድን በሚገባ ያውቃቸዋልና በጠዋት እንቅልፍ አጥተው በበዓል ቀን የፋሲካ በግ እንኳን ሳይበሉ አንድን ናዝራዊ አስረው የመጡት ለቅኝ ገዢያቸው ጢባሪዎስ ቄሳር ክብር ተቆርቁረው ግብር ለምን አልተከፈለውም ብለው አስበው እንዳልነበርና ጌታን በቅንዓት አሳልፈው እንደሰጡት ያውቅ ነበር። አይሁድ ጌታችንን የከሰሱባቸው ክሶች አንድ በአንድ እንመለከታቸው። የመጀመሪያው ክስ በምን መለኪያ ለመመዘን የሚያስቸግረውን ለምርመራ አመቺ ያልሆነው ሕዝባችንን ያጣምማል የሚለው ክስ ነው። ይህ ክስ ቅንዓታቸውን በግልጥ ላለመናገር ያነሱት ነው እንጂ እነሆ ዓለሙ ሁሉ ተከትሎ ሄዷል ብለው የተበሳጩት ብስጭት ወደ ክስ ተቀይሮ ነው። ለዚህ ያልተጨበጠ ክስ መልስ ለመስጠት ያስቸገረው ሆኖም ከሕዝቡ መካከል ጌታን ለምን እንደተከተሉት ተጠርተው ቢጠየቁ ኖሮ ያደረግሁትን ሁሉ የነገረኝ ሰው ኑና እዩ የሚሉ ሴቶች፣ እንደዚህ ሰው ማንም ከቶ አልተናገረም የሚሉ ተማሪዎች፣ ኃጢአተኛ መሆኑ አላውቅም እውር እንደነበርሁ አሁንም እንዳይ ይህ አንድ ነገር አውቃለሁ ብሎ የሚናገሩ አይናማዎች አይጠፉም ነበር። በጌታችን ላይ የተነሳው ሁለተኛው ክስ ለቄሳር ግብር እንዳይሰጥ ይከለክላል የሚል ነው። ይህ ርዕሰ ጉዳይ በጌታችን ላይ ሲያነሱ የመጀመሪያ ጊዜያቸው አልነበርም። በአንድ ወቅት ፈሪሳዊውን እንዴት አድርገው በነገር እንደሚያጠምዱት ተማከሩ። ራሳቸው ቢሄዱ እንዳይጠራጠር በማለት የእነርሱ ደቀ መዛሙርት የሆኑ የሄሮድስ ወገኖችን መልእክተኛ አድርገው ላኩበት። መልእክተኞቹ የሐሰት ትሕትና ተላብሰው ከንቱ ውዳሴን በማስቀደም ጌታችንን ለማጥመድ ቀረቡ። መምህር ሆይ እውነተኛ እንደሆን በእውነትም የእግዚአብሔርን መንገድ እንድታስተምር እናውቃለን። ለማንም አታዳላም፣ ሰውንም ፊት አትመለከትም ብለው ጀመሩ። ምክንያት አልባ የሆነ ድንገት የሚዘምን የውዳሴ ዝናም ለተንኮል የሚቀርብ መሆኑን እንኳን ልብ የሚያውቀው ጌታችን ቀርቶ ማንኛውም ሰብ የሚረዳው ነው። ከምስጋናቸው በኋላ እንግዲህ ምን ይመስልሃል? ለቄሳር ግብር መስጠት ተፈቅዶአልን ወይስ አልተፈቀደም አሉት። ቅዱስ ሳዊሮስ ዘአንጾኪያ እንዳብራራው ይህንን ጥያቄ የጠየቁት ጌታችን ከሁለት ወጥመዶች በአንድ ውስጥ ለመክተት አቅደው ነበር። አዎን ለቄሳር ግብር መክፈል ይገባል ብሎ ከመለሰ ከሙሴ ሕግና ለእግዚአብሔር ከመገዛት ወጥተን ለአሕዛብ ሕግ እንድንገዛ ያስተምራል። ወደ ባዕድ ኃይልና ወደ ባዕዳን ዘር እያስኮበለለ ነው ብለው ለሙሴ ሕግ የሚቆረቆሩትን ጥያቄውን ሲጠየቅ ቆመው በሚሰሙት በሕዝቡ ዘንድ ሊያስጠሉት ይችላሉ። ለቄሳር ግብር አትክፈሉ ካለ ደግሞ ለሮም ባለስልጣናት አይገዛም ብለው ራሳቸው የሄሮድስ ወገኖች አስረው ወስደው ለሮማዊው ሊሰጡት ይችላሉ። የሰው ልብ የሚያውቁ ጌታችን ከፈሪሳውያን ተልከው ለመጡት ሰዎች መልስ ከመስጠቱ በፊት እናንተ ግብዞች ስለምን ትፈቱኛላችሁ በማለት ጥያቄውን የጠየቁት
ለወጥመድ መሆኑን እንዳወቀባቸው ነገራቸው። ከዚያም የግብሩን በር አሳዩኝ አለ። እነርሱም ዲናር አወጡለት። እርሱም ይህች ጽሕፈቱስ የማን ናት አላቸው። የቄሳር ነው አሉት። በዚያን ጊዜ እንኪያስ የቄሳር ለቄሳር የእግዚአብሔርም ለእግዚአብሔር አስረክቡ አላቸው። ይህንንም ሰምተው ተደነቁ፣ ትተውትም ሄዱ። ጌታችን በዚህ ምላሽ አቅደውት የነበረውን ሁለት ነገር አፈረሰባቸው። ለቄሳር ተገዙ በማለት የሙሴን ሕግ ይቃወማል፣ እግዚአብሔርን ትታችሁ ለአሕዛብ ተገዙ ይላል ለማለት አሰፍስፈው ቢጠብቁም ጽሕፈቲቱን የማን ናት ብሎ በመጠየቁ ራሳቸው በሚሰጠው መልስ ላይ ተሳታፊ እንዲሆኑና ለእርሱ ድምዳሜ መነሻውን እንዲናገሩ አደረጋቸው። በዚህም ምክንያት ለቄሳር ግብር ክፈሉ አለ ብሎ ቢናገሩ እናንተስ ቀድማችሁ ዲናሩ የቄሳር ነው ስትሉ አልነበረምን? ያሰኝባቸዋል። ከእግዚአብሔር ጋር አጣላን እንዳይሉ ደግሞ የቄሳርን ለቄሳር ስትሰጡ የእግዚአብሔርን ለእግዚአብሔር ስጡ በማለት የእግዚአብሔርን ገንዘብ የሆነውና እግዚአብሔር በአርአያው ፈጥኖ እንደ ሳንቲሙ አካላዊው መልኩን የቀረጸበትን ሰውነታቸውን ለእግዚአብሔር እንዲያስረክቡ ጨምሮ ነገራቸው። በእርግጥም እኛ የሰው ልጆች ሁላችንም እግዚአብሔርን መልኩን የሳለብን ገንዘቦች ነን። እንደሚታወቀው የንጉሡ የቄሳር መልኩ የታተመው በሳንቲሙ ላይና በአብራኩ በሚከፍለው ልጁ ላይ ነው። ሆኖም ሳንቲሙ በላዩ ላይ ያለውን የንጉሥ መልክ ምንነት አያውቀውም። ልጁ ግን አባቱን እንደሚመስል ያውቃል። እኛም በላያችን ላይ ያለውን የእግዚአብሔርን መልክ ካላወቅን ሳንቲም ብቻ ሆነን እንቀራለን። ድሪሟ እንደ ጠፋባት ሴት ሳንቲምም ቆሻሻ ውስጥ ገብተን ልንጠፋ እንችላለን። በላያችን ያለውን የንጉሥን መልክ ከተረዳን ግን ከሳንቲምነት ወደ ልጅነት ሕይወት ከፍ እንላለን። ጌታችን የቄሳርን ለቄሳር አስረክበው ብሎ በቃል በማስተማር ሳይወሰን በሥራና በቃል የሚያስተምር መምህር እንደመሆኑ በቅፍርናሆም ግብር የሚቀበሉ ሰዎች ወደ እርሱ ሲመጡ ከባሕር ዓሣ ውስጥ ከተገኘ ገንዘብ ግብር በመክፈል እንደ አምላክነቱ ዓሣውን አስገብሮ እንደ ሰውነቱ ለቄሳር ገብሮ አሳይተዋል። በዚህች ዕለት ግን አይሁድ በሐሰት ግብር እንዳይከፍል ይከለክላል ብለው በጲላጦስ ፊት ከሰሱት። ሦስተኛው ክስ እኔ ክርስቶስ ንጉሥ ነኝ ሲል አገኘ ነው የሚል ነው። ይሄ ክስ ተንኮል የተሞላበት ክስ ነው። ንጉሥ ነኝ ይላል ወይም ክርስቶስ ነኝ ይላል ብለው ለይቶ አልተናገሩም። ክርስቶስ ነኝ ማለት በመንፈሳዊ ትርጉም ንግስናውን የሚያሳይ ነው። ስለ ክርስቶስ የተነገሩ ትንቢቶችና የትንቢት ፍጻሜ ታሪኮችም መሲሁን ንጉሥ ብለው ይጠሩታል። ንጉሥሽ የዋህ ሆኖ በአህያና በአህያይቱ ግልግል የውርጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ሆሳዕና በጌታ ስም የሚመጣ ንጉሥ የተባረከ ነው የሚሉት ጥቅሶችን ክርስቶስ ንጉሥ እንደሚባል ያስረዳሉ። ሰብአ ሰገል ወደ ሄሮድስ መጥተው የተወለደውን የአይሁድ ንጉሥ ወዴት ነው ብለው ቢጠይቁት የአይሁድ አለቆች ጠርቶ ክርስቶስ ከወዴት እንደሚወለድ መጠየቁ ንጉሥ የሚለው ቃል በአይሁድ ሕሊና ክርስቶስ ከሚለው ጋር በተለዋዋጭ ቃል የሚነገር መሆኑ ያስረዳል። በሥጋዊ ትርጉም ከሆነ ግን ክርስቶስ ለሮም መንግሥት የሚያሰጋ ምድራዊ ንጉሥ አይደለም። አይሁድ በክሳቸው ላይ ክርስቶስና ንጉሥ ብለው የተናገሩትን መንፈሳዊውን ከሥጋዊው በመቀላቀል በሁለት ድንጋይ አንድ ወፍ ለመምታት ያደረጉት ስልት ነበር። በእርግጥ ክርስቶስ ምድራዊ ንጉሥ አልነበረም። ነገሥታት ባለጠጎች ናቸው። እርሱ ግን የእኛን ድህነት ወስዶ ድሃ የሆነ በበረት የተወለደ ኋላም ራሱን የሚያስጠጋበት ያልነበረው ነበር። ነገሥታት ኑሯቸው ከንጉሣዊ ቤተሰቦችና ባለጠጎች ጋር ነው። እርሱ ግን ያስከተለው ዓሣ አጥማጆች ነበር። ነገሥታት ዘውድ ሲደፉ እርሱ የእሾህ አክሊልን የደፋ፣ ነገሥታት ያማረ መጠጥ ሲጠጡ እርሱ ሐሞትን ከርቤን የጠጣ፣ ነገሥታት በትረ መንግሥት ሲይዙ እርሱ በበትር የተመታ፣ ነገሥታት ወግተው ሲገዙ እርሱ ተወግቶ የገዛ ንጉሥ ነው።
ስለዚህ ጌታችን ምድራዊ ንጉሥ አልነበረም። አይሁድ ዛሬ ተነስተው ንጉሥ ነኝ ይላል ብለው ከሰሱት እንጂ ራሳቸው ጌታችን ምድራዊ ንጉሥ ለማድረግ ይፈልጉ ነበር። አመጣጡ እነርሱ እንዳሰቡት በፈረስና በሰራዊት ታጅቦ የሮምን ጦር ሊወጋ ቢሆን ኖሮ በደስታ ይቀበሉት ነበር። ጌታችን ግን ምድራዊ ስልጣን አይሻም ነበር። አሳና እንጀራ አበርክቶ ባበላቸው ጊዜ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራው ብቻውን ፈቀቅ አለ። ጥንቃቅን ኃላፊነቶችን ሳይቀር አሳልፎ ለደቀ መዛሙርቱ ሰጣቸው እንጂ በተከታዮቹ ላይ እንኳን ስልጣን አላሳየም። በመንግስቱ ሁሉ ላይ የሚያደርገውን የሚያውቅ አምላክ ሲሆን ሳለ ንጉሥ ከመባል ግን አፈገፈገ። በዚህም ለበላይነትና ለትዕቢት የሚዳርግን የስልጣን መጥመድ እንድንሸሽ አስተማረን ይላል ጠርጡለስ። አይሁድ ግን በግድ እናንግስ ሲሉት የነበሩትና ከምድራዊ ስልጣን የሸሸውን ጌታ ንጉሥ ነኝ ይላል ብለው ከሰሱት። ከንግግር የሚበልጥ ዝምታ። ከመቀየም ይልቅ የዋህነትን የምትወድ ጌታ ኢየሱስ ክርስቶስ ሆይ የትዕግስትህን መጠኑን አውቀው ዘንድ የአፍ መዝጊያ ቁልፍ የሆነችው ዝምታን ስጠኝ ይላል የመልካ ኢየሱስ ደራሲ። ጌታችን አይሁድ በሐሰት ክሶች ደጋግመው ሲከሱት፣ ሲሰድቡት፣ ሲዘብቱበት የታገሰውን ትዕግስቱን መጠን እንዴት ልንረዳው እንችላለን? ባላጠፋኸው ስትከሰስ ያላደረግከውን አድርገሃል እየተባለ ለሞት በሚያደርስ ክስ ስትወቀስ በዝምታ መሸከም እጅግ ከባድ ነው። እናም በብስጭትና በምሬት ራስህን ለመከላከል መሞከርህ አይቀርም። ምናልባትም ከመናገር አልፈ ክሶችህን የሚሰድቡህን የሚተፉብህን ሁሉ መሬት ተሰንጥቃ እንድትውጣቸው ማድረግ ብትችልም ከማድረግ አትመለስም። ጌታችን ግን ሁሉን ማድረግ ሲቻለው በዝምታ ተቀበለ። ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህ ያህል ትዕግስት እንደምን ያህል ትዕግስት ነው! እያልን በቅዳሴያችን ከማድነቅ በቀር ምን ልንን እንችላለን? የጌታችን ዝምታ ከአይሁድ ንግግር ይልቅ የጲላጦስ ልብ ገዛው። የእግዚአብሔር ድካም ከሰው ይበረታልና የጌታችን ትዕግስት ጲላጦስን አስጨነቀው። እንደ ሌሎች ተከሳሾች ሕይወቱን ለማዳን በገዢው ፊት በእንባ የማይማጸን፣ ክሶችን ለማስተባበል የማይሞክር፣ ከሳሾቹን መልሶ እየከሰሰ ራሱን ነፃ ለማውጣት የማይፍጨረጨር፣ በሰንሰለት ታስሮ እየተጎተተ እንኳን የሚጎትቱት ጋር የማይታገል፣ ሞት ሊያስፈርድበት የሚችል የፍርድ ወንበር ፊት ቀርቦ በፍጹም እርጋታና ሰላም የሚቆም ተከሳሽ ከጌታ በቀር አይቶ የማያውቀው ጲላጦስ ከሊቃነ ካህናቱ ጩኸት በላይ በናዝራዊው ዝምታ ተማረከ። ጲላጦስ ከግቢው ውጪ ቆመው የሚጮሁትን አይሁድ ወደ ጎን ትቶ ጌታችንን ለብቻው መረመረው። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህ አለው። ኢየሱስም መልሶ አንተ ይህን የምትለው የራስህ ነው ወይስ ሌሎች ለእኔ ነገሩህን አለው። ለመናገርም ጊዜ አለውና ጌታችን መልስ ሰጠ። ምላሹ ግን ጥያቄ ነበር። ንጉሥ ነህ ወይ ብለህ የጠየቅኸኝ ከራስህ ነው ወይስ እነርሱ ስለነገሩህ ነው? የጌታችን መልስ ከላይ ሲታይ እንዴት እንዲህ ይላል የሚያሰኝ ሊመስል ይችላል ይሆናል። ሆኖም ጌታችን ይህንን ያለው የጲላጦስ ጥያቄ ሁለት መልስ ያለው ስለሆነ ነው። ንጉሥ ነህ ወይ ለሚለው ጥያቄ በመንፈሳዊ ትርጉሙ ከሆነ እርሱ ክርስቶስ እንደመሆኑ አዎን አንተም አልከው የሚያሰኝ ነው። ቄሳርን የሚጋፋ ንጉሥ እንዳይነሳ በሚፈሩት በሮማውያን እይታ ከሆነ ደግሞ ጌታችን ንጉሥ አይደለሁም ሊል ይችላል። ጲላጦስ በጠየቀው ጊዜ ይህን የምትለው ከራስህ ነውን ወይስ ሌሎች ስለ እኔ ነገሩህን ማለቱ ጥያቄውን ከራስህ የመጣ ከሆነ ንጉሥ አይደለሁም እንድልህ፣ አይሁድ የነገሩህን ብቻ ይዘህ ከሆነ ደግሞ መሲሁ ንጉሥ እኔ ነኝ ብዬ ለይቼ እመልስልህ ዘንድ የጥያቄህን መነሻ ንገረኝ እንደማለት ነው። ጲላጦስ የጌታችንን አጠያየቅ ስለተረዳ በአይሁድ ዘንድ ያለውን ነገር
ለእርሱ እንደማይገደው በማሳየት እኔ አይሁዳዊ ነኝን? ወገኖችህ የካህናት አለቆች ለእኔ አሳልፈው ሰጡህ፣ ምን አድርገሃል አለው። ጌታችንም መልሶ መንግሥቴ ከዚህ ዓለም አይደለችም። መንግሥቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥህ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግሥቴ ከዚህ አይደለችም አለው። ጌታችን በዚህ መልሱ ሰማያዊ ንግሥናውንም ምድራዊ ሥልጣንንም የሚፈልግ ንጉሥ አለመሆኑም በአንድ ላይ ያስረዳ። መንግሥቴ በዚህ ዓለም አይደለችም ብሎ አይሁድ እንደሚከሱት በተቀናቃኝነት የሚያሰጋ መንግሥት እንደሌለው አስረዳ። ይህ መልስ የጲላጦስን ልብ የሚያሳርፍ ነው። ምክንያቱም በሀገረ ገዢው ዋነኛ ጭንቀትና ኃላፊነት የቄሳር ሥልጣን እንዳይነካ ማድረግ ላይ ብቻ ነው። መንግሥቴ የሚል ቃል ደግሞ የክርስቶስን ንጉሥነት ያሳያል። የቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ ዘቄሳርያ እንዳለው የክርስቶስ መንግሥቱ በምድራዊ ሕግጋት የማይወሰን በአምላካዊውና ሰማያዊ ትምህርቱ ነፍሳትን ብሩህ ስላደረገ ብቻ በዓለም ላይ ሁሉ የተስፋፋ መንግሥት ነው። በዚህም መሠረት መንግሥቱ ተብለን የተጠራ ነው። በስሙ አምነው የተከተሉት ሐዋርያት በእነርሱ መሠረትነት የተመሠረተችው ቤተ ክርስቲያንና በስሙ ያመንን እኛ ክርስቲያኖች ነን። መንግሥቱ የተባልነው በእርሱ ያመንን እኛ ክርስቲያኖች ከሆንን መንግሥቴ ከዚህ ዓለም አይደለችም የሚለው ቃልስ እንዴት ይታያል? እኛ ያልነው በዚህ ዓለም አይደለምን የሚል ጥያቄ ማስከተሉ አይቀርም። ጌታችን መንግሥቴ ከዚህ ዓለም አይደለችም አለ እንጂ በዚህ ዓለም አይደለችም አላለም። በስሙ የምታምን ቤተ ክርስቲያንና ክርስቲያኖቹ ሁሉ በዓለም ናቸው እንጂ ከዓለም አይደሉም። ጌታችን ስለ መጀመሪያዎቹ ክርስቲያኖች ስለ ሐዋርያቱ ሲመሰክር እኔ ከዓለም እንዳይደለሁ ከዓለም አይደለሁምና ዓለም ጠላቸው በማለት ተናግሯል። የሚያምን ሰው አድራሻው በዚህ ዓለም መሆኑ ችግር የለውም። ከዓለም ከሆነ ግን ችግር አለው። ክርስቲያኖች በዓለም እየኖሩ ከዓለም ያልሆኑ ዓለም ያልተገባቸው ምድራዊ ሲሆኑ ሰማያውያን ናቸው። ከእግዚአብሔር መንግሥት ውጪ የሚያደርገንም በዓለም መሆናችን ሳይሆን ከዓለም መሆናችን ነው። ልንጸልይ የሚገባውም ከዓለም ክፋት እንዲጠብቀን እንጂ ከዓለም እንዲያወጣን አይደለም። ጌታችን በመጨረሻዎቹ ቀናት በጸለየው ታላቁ ጸሎት ላይ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም ያለው ስለዚህ ነው። ጲላጦስ ከዚህ ምላሽ ክርስቶስ እንደተከሰሰው ቄሳርን የሚቀናቀን ንጉሥ አለመሆኑን ቢረዳም መንግሥቴ የሚለው ንግግር የተፈራው አይነትም ባይሆን ክርስቶስ ንጉሥ እንደሆነ የሚያመለክት ስለሆነበት እንኪያስ መንግሥት ከዚህ ዓለም አይደለችም እንጂ እንግዲያ ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆንሁ አንተም ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህ ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምጤን ይሰማል አለው። ጌታችን ቅድመ ዓለም ከአብ የተወለደው ልደት ሳይሆን ከእመቤታችን የተወለደው ዳህራዊ ልደቱ በመመልከት ስለ እውነት ልመሰክር ስለዚህ ተወልጃለሁ አለ። በዚህ ዓለም ቢወለድም ከእናቱ ማኅፀን ሲጸነስ ሕልውናው የጀመረ ሳይሆን ከመወለዱም በፊት የነበረ አምላክ መሆኑ ሲያስረዳ ደግሞ ወደ ዓለም መጥቻለሁ አለ። ጲላጦስ በደንዳና ልቡ ይህን ምስክርነት ሊሰማ እንደማይወድ ስለሚያውቅም ከእውነት የሆነ ሁሉ ድምፄን ይሰማል አለ። ጲላጦስ እውነት የሚለውን ቃል ሲሰማ እውነት ምንድን ነው ብሎ ጠየቀው። ምላሹን ግን ሳይሰማ ወደ ውጪ ወጥተው ለአይሁድ እኔስ አንዲት በደል እንኳ አላገኘሁበትም አላቸው። ቅዱስ ዮሐንስ አፈወርቅ ጲላጦስ የጌታችንን መልስ ሳይጠብቅ የመጣው የጠየቀው ጥያቄ ጊዜ የሚያስፈልገው እንደሆነ አውቆ ከአይሁድ እጅ ባስጥለው ይሻላል ብሎ ነው ይላል። ጲላጦስ ሆይ ጥያቄ ጠይቆ መልሱን ሳይሰሙ መውጣት እንዴት ያለ ነገር ነው? ነፃ ላትለቀው ነገር ጥቂት ታግሰህ ብትሰማው ኖሮ ምን አለ? ለነገሩ ቆመህ ብትሰማው ኖሮ እውነት ምንድን ነው ለሚለው ጥያቄ እውነትም
ሕይወትም መንገድም እኔ ነኝ ብሎ በመለሰልህ ነበር። ምስኪኑ ጲላጦስ ለእውነት እውነት ምንድነው ብሎ ጠየቀው። ምላሽንም ሳይጠብቅ ወደ ውጭ ወጣ። ጲላጦስ ለአይሁድ እኔስ አንዲት በደልስ እንኳ አላገኘሁበትም አላቸው። እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያውካል አሉ። ይህን ያሉት ከዚህ ቀደም አመፅ አስነስተው በሞት የተቀጣሁት ሰዎች ከገሊላ የተነሱ ስለነበሩ ንጉሥም ከገሊላ መሆኑን በማመልከት ነገሩን ለማክረርና ጲላጦስም የበለጠ እንዲሰጋ ለማድረግ ነበር። ጲላጦስ ግን የገሊላ ሰዎች ሁሉ ሲሉ በሰማ ጊዜ የገሊላ ሰው ነውን ብሎ ጠየቀ። ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። እርሱ ደግሞ ያን ጊዜ በኢየሩሳሌም ነበርና። የእግዚአብሔር በግ በቀበሮ ፊት። በገሊላ የሚኖረው የአራተኛው ክፍለ ገዢ ሄሮድስ አንጢጳስ በየዓመቱ እንደሚያደርገው የፋሲካን በዓል ለማክበር በኢየሩሳሌም ተገኝቶ ነበር። እንደ ወጉ አባቱ ታላቁ ሄሮድስ ባሰራው ቤተ መንግሥት ውስጥ ሊያርፍ የሚገባ ቢሆንም እስራኤል በሮማውያን አገዛዝ ስር ስለሆነች በአባቱ ቤተ መንግሥት ውስጥ ጲላጦስ ስላረፈ ሄሮድስ ያረፈው በጥንታዊው በመቃቢስ ቤተ መንግሥት ነበር። ሊቃነ ካህናቱ ጌታን በሮማውያን ወታደሮች አስይዘው እያንገላቱ ወደ ሄሮድስ ቤተ መንግሥት ወሰዱት። ንጉሥ ሄሮድስም በምን ቋንቋ ልንገልጸው እንችላለን? የሮምን ንጉሥ ለማስደሰት ከሚገብረው ግብር አልፎ በጢባሪዮስ ቄሳር ስም የዝሙትና የስካር ከተማን የገነባው ደፋሩ ንጉሥ ሄሮድስ በአንድ ወገን እስራኤላዊ ሆኖ ሳለ አሕዛባዊቷን የአረብ ንጉሥ ልጅን አግብቶ የሚኖረው ቅምጥሉ ንጉሥ ሄሮድስ በዚህ ትዳሩም ሳይጸና የወንድሙን የፊልጶስን ሚስት ሄሮዲያዳን ቀምቶ በሚስቱ ላይ የደረበና ሚስቱንም በብስጭት ወደ ሀገሯ እንድትኮበልል ያደረገው ዘማዊው ሄሮድስ የእንጀራ ልጁና የወንድሙ ልጅ የሆነችውን የሶሎሜ ዘፈን ሲሰማ ተደስቶ የመንግስቴን እኩሌታ ካሰጠሁሽ ያለው ስሜታዊው ሄሮድስ በምን ቃል ሊገለጽ ይችላል? የመጥምቁ ዮሐንስን ስብከት ደስ እያለው ሲሰማ እንዳልኖረ መልሶ ወደ እስር ቤት የጨመረውና ኋላም አንገቱን አስቆርጦ በወጪት ያስመጣውን ነፍሰ በላውን ሄሮድስን በምን ቋንቋ እንግለጸው? ሄሮድስን በአንዲት ቃል ሊገልጸው የቻለው ጌታችን ብቻ ነው። በእርግጥም የሄሮድስን ሕይወት በአይሁድ ዘንድ ከማይበሉትና ከረከሱት እንስሳት አንዱ የሆነው ቀበሮ በላይ የሚገልጸው ስም የለም። ጠቢቡ ሰሎሞንም በዚሁ ዘይቤ ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮዎች ጥንቃቁን ቀበሮዎች አጥምዳችሁ ያዙልን ብሎ ነበር። የተቀደሰችውን ከተማ የሚያረክሱ እንደ ሄሮድስ ያሉ ሰዎች በክህደታቸው የእግዚአብሔር ቤትን የሚያውኩ ከሃዲያን የጋራ ስማቸው ቀበሮ ነው። አጥምዳችሁ ያዙልን እንዳለ እንዲህ አይነቶቹን ሰዎች በትምህርት አጥምዶ መያዝና ሳምሶን እንዳደረገው በጅራታቸው የቃሉን ችቦ እያሰሩ ወደ መጡበት የክህደት እርሻ መልሶ ማሰማራት ያስፈልጋል። አይሁድ የዓለምን ኃጢአት የሚያስወግደውን የእግዚአብሔር በግ ኢየሱስ ክርስቶስ ወደዚህ ቀበሮ ይዘውት ቀረቡ። ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው። ሄሮድስን ጌታን ሲያየው ደስ ያለው ዓይኖቹ ማዳንህን አይተዋል ብሎ አልነበረም። እንደ አብርሃም ቀኑን አይቶ ደስ ብሎት እንደ ሰብአ ሰገል የአይሁድ ንጉሥ አየሁ ብሎ እንደ ዘኬዎስ ጌታዬ አየሁት ብሎ አልነበረም። የጌታችን ዝና በሰማ ጊዜ ሄሮድስም ዮሐንስንስ እኔ ራሱን አስቆረጥሁት፣ ይህ እንዲህ ያለ ነገር የምሰማበት ማን ነው አለ። ሊያየውም ይሻ ነበር። ስለ እርሱ ስለሰማ ከብዙ ጊዜ ጀምሮ ሊያየው ይመኝ ነበርና ምልክትም ሲያደርግ ሊያይ ተስፋ ያደርግ ነበር። ትልቁ ሄሮድስ የተወለደው የአይሁድ ንጉሥ ወዴት ነው የሚለው የሰብአ ሰገል ጥያቄ ሰምቶ ለስልጣኑ ሰግቶ ነበር። ስለ ሕፃኑ በጥንቃቄ መርምሩ ብሎ ነግራቸው ነበር። ኋላም የተወለደው ንጉሥ ለማግኘት ብሎ የቤተልሔም ሕፃናትን
ቢያስጨፈጭፍም ኢየሱስ ግን ሳያገኘው ሞተ። የትልቁ ሄሮድስ ልጅ ሄሮድስ አንቲጳስ አባቱ በብዙ ልፋት ያላገኘውን የተወለደውን የአይሁድ ንጉሥ ሮማውያን አምጥቶ በፊቱ አቆምለት። እርሱ ግን ስለ ሕፃኑ በጥንቃቄ ሊመረምር አልፈለገም። የእርሱ ፍላጎት አንድ ብቻ ነበር፣ ተአምር ማየት። ተአምር ማየትን መፈለግ በአጠቃላይ የፈሪሳውያንና የሰዱቃውያን ጠባይ ነበር። ለዚህ ነው ጌታ ሐዋርያቱን ተአምር ከማየት ጉጉትና ከግብዝነት ትምህርት እንዲጠበቁ ሲያስተምር ከሰዱቃውያንና ከፈሪሳውያን እርሾ ተጠበቁ ብሎ ያስጠነቀቃቸው። ይህ የፈሪሳውያን ተአምር የመውደድ ጠባይ በሄሮድስ ላይ የበለጠ ጎልቶ ይታይ ነበር። ለዚህም ነው ጌታችን በማርቆስ ወንጌል ላይ ከፈሪሳውያን ጋር ደምሮ ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ ለይቶ የጠቀሰው። ጌታችንን ባየ ጊዜም የተደሰተው ከመኳንንቱ ጋር ተቀምጦ እንደ ትርኢት ጌታችንን ተአምራት ሲያደርግ ለመመልከትና ለመደሰት ነበር። ጌታችን ተአምር ቢያደርግ ኖሮ ምናልባትም ሄሮድስን ደስ ማሰኘትና ወደ ጲላጦስም ተመልሶ ከመስቀል ሊድን ይችል ሊሆን ነበር። ዘፈን ለዘፈነችለት ሴት ግማሽ መንግስቴን ልሰጥ ያለው ሰው ተአምር ቢያሳየው ኖሮ ከዚያ በላይም ላድርግ ይል ነሆን። ጌታችን ግን ተአምር ያደርግ የነበረው የተጨነቁትን ለማዳን እንጂ በተአምር የሚደሰቱ ሰዎችን ለማስደነቅ አይደለም። በብዙ ቃልም ጠየቀው፣ እርሱ ግን አንድስ እንኳ አልመለሰለትም። ሄሮድስ የአይሁድን ክስ እንኳን አልሰማ ብሎ በጉጉት ምልክት እንዲያሳየው ብዙ ጥያቄዎችን ቢደረድርለትም ጌታችን ግን በሄሮድስ ፊት አንዲትም ቃል አልተናገረውም። ሄሮድስም ጌታን አየው እንጂ ሲናገር አልሰማውም።